ምና የፈለገ ነገር ቢመጣ እኔና አሮን መጋባታችን እንደሆነ አይቀርም በማለት ለብቻዋ ታወራለች። አሁን ላይ አሮን እኔና አንቺ የምንጋባበት ጊዜ ትንሽ መዘግየት ይኖርበታል። እውነቴን ነው የምልሽ መና፣ ችግር የለውም እንጋባለን፣ ግን ጊዜ ልንሰጠው ይገባል። ጊዜ ያስፈልገኛል የማስብበት። አሮን ምን እያሰብክ ነው? እኔ እኮ ላንተ ብዬ ነው እንጂ እኔ ምንም አልፈልግም። ግን ደግሞ ይልህ እኔ እናንተ ተጋብተንና ትዳር ይዘን ስንኖር መቸገር የለብንም። አሮን ገብቶሃል? እንድትቸገርም አልፈልግም። የኔ ማለት ደግሞ ያንተ ነው። ስለዚህ ምን ችግር አለው በእኔ ስም ቢሆን በማለት ስትነግረው፣ ስለ ሁሉም ነገር አትቸኩኝ መና፣ በቃ እኔ ምልሽ ይህንና ይህንን ብቻ ነው። አሁን ላይ ሌላ ምልሽ ነገር የለም። እናም ደግሞ ጊዜ ያስፈልገኛል፣ ብቻዬን መሆን እፈልጋለሁ፣ ከክፍሌ ውጭልኝ ይላታል። መናም እጅግ ተናዳ ስለነበረ እባክህን አሮን እሺ በቃ ያው እኔ እኮ የኔ የሆነው ነገር አባቴ መቼም ከኔ ውጭ ሌላ ልጅ ስለሌለው የኔ ነው ብዬ ነው በእኔ ስም ይሁን ያልኩት። ደግሞ የሚያስደስት መስሎኝ ነው እንጂ እኔ እንደዚህ የሚያስከፋ መሆኑን ባቅ ኑሮ በፍጹም አላደርገውም ነበረ። እናም በቃ ትቼዋለሁ አሮን፣ ደስ እንዲልህ አላደርገውም። በቃ በፈለግነው ጊዜ ሌላ ጊዜ ይደረጋል በስማችን። አሁን ላይ እኔ እናንተ ብቻ ነው። እኔ ካንተ ተለይቼ መኖር አልችልም ታውቃለህ ስትለው፣ በቃ እሺ አሁን ልትወጪልኝ ትችያለሽ፣ ብቻዬን መሆን ስለምፈልግ ነው በማለት ይናገራታል። እሱ አልጋው ላይ ተጋደም ብሎ ስለነበር በቃ እሺ ይቅርታ በማለት ጥላው ወደ ክፍሏ ትሄዳለች። ክፍሏ ከሄደች በኋላ ቆይ አሮን ምን እየሆነ ነው? ምን እያደረገ ነው? እንዴትስ እንደዚህ ሊለኝ ይችላል? እኔ እኮ ለሱ አስቤለት እንጂ የአባቴ ንብረት እርግጥ የትም አይሄድም። ግን ደግሞ እኮ ልክ ነው፣ እውነት ነው። እናቱ እንደሆነች እስቲል አሁንም ድረስ በሆነ ነገር እያስፈራራች ንብረት ፈልጋ ይሆን እንዴ? የእውነት ይህ ነገር ትክክል ይሆን እንዴ? ፈሪሃ የምትለው ነገር እውነት ሊሆን ይችላል እኮ። እስኪ ፈሪሃን ዝም ብዬ ላዳምጣት፣ የእውነት ማን ይሆን እውነተኛው በማለት የፈሪሃ አጎት ከዛው ከአንዲት ክፍል ቤት ተፈቶ እቤት መጥቶ ነበር። እናም ቁጭ ብሎ እያለ እሺ ትዕቢተኛው እንዴት ነህ በማለት ትጀምረዋለች ህይወት። ይኸውልሽ ህይወት፣ የጊዜ ጉዳይ ነው እንጂ ማንም ትዕቢተኛ አይደለም። ግን አሁን እንድትናገርኝም ሆነ ምንም እንድትኝ አልፈቅድልሽም፣ ዝም ብትይ ይሻልሻል በማለት ይናገራታል። ደግሞ አሁን ቆይ ምን እያደረክ ነው? ምን ልትልፈል አስበ ነው? ይኸውልህ ከዚህ በኋላ እኔ እንደሆነ ዝም አልልህም፣ እንዳትናገረኝ በማለት ስትናገረው፣ ይኸውልሽ የጊዜ ጉዳይ ነው እንጂ ገና እንቆራጥጥሻለሁ፣ እኔ ነኝ እኮ ሰውየው ማመሰልኩሽ በማለት ሲናደድ፣ ኧረ እባክህ በህግ አምላክ በማለት ስትማል፣ ይኸውልሽ አሁን ካጠገቤ ዞር በይልኝ፣ በቃ ሌላ ምንም የምልሽ ነገር የለም፣ ዞር ትያለሽ ወይ ካጠገቤ ሲላት፣ አይ ችግር የለውም ግን እንደዚህ አትደንፋሽ፣ ይኸውልህ ለልጅህ ለዛች ለመናዋም አስብላት፣ ማለቴም ለፈሪሃ አስብላት ብላ ጥላው ትሄዳለች። እቺ ሴትዮ ማን እንደሆንኩኝ አላወቀችኝም ማለት ነው ገና። በፍጹም ገና ለነገሩ ምን አድርጌሽ ምን አይተሽ ነው የምታቂኝ? ገና እኮ ምንም ሳላደርግሽ ነው አይደለም በፍርሃት ሌባ ነው ብለሽ ከአንድ ክፍል ውስጥ ወስደሽ እንዲዘጋብኝ ያደረግሽኝ በማለት ብቻውን እያወራ ሳሎን ላይ ቁጭ ይላል። ፈሪሃም ትመጣና አጎቴ ምን ሆነ ነው? በጣም ብቻህን እያወራህ ነው? እሳ አይ ብቻዬን እያወራሁ እንኳን አይደለም ዝም ብዬ ነው በማለት ለልጁ ያስተባብላል። በቃ አጎቴ ምን ማድረግ እንዳለብኝ አላውቅም፣ ግን የሆነ ነገር እንደሚሆን አምናለሁ። አንድ ቀን ነገሮች ይስተካከላሉ ብዬ አስባለሁ። ግን እቺ ሴትዮ ጥሩ ሀሳብ ላይ አይደለችም። እንደምታውቀው አሁን ላይ አላውቅም ታዴ ምን ላይ እንደሆነ። አሁን ታዴ ጧት አይቼው ነበረ። ታዴ ደህና ነው ዛሬ፣ እንደውም ይሻለዋል፣ ደህና ነው፣ ደህና ይመስለኛል። ከዚህ በኋላ ላለው ነገር ይኸውልህ አጎቴ እሷ እንደሆነ ወደዛ ክፍል እንዳልሄድ ምግብም እንዳልሰራ የሱን ምግብ ከልክላኛለች። ምክንያቱም ምን እንዳለችኝ ታውቃለህ? አንቺ እንደምትመርዡ እርግጠኛ ነኝ አለችኝ። ስለዚህ በእርግጠኝነት ታዴን መርዘዋለች። የታዴ ምግብ የተመረዘ ምግብ ወይም ብቻ የሆነ ነገር አለ። እናም ህይወት መድኃኒቱን እንደቀየረችበት እርግጥ የምታውቅ ቢሆንም ፈሪሃ ግን ለማንም ይሄ ነው ብላ የተናገረችው ነገር የለም። ይሄንን አሮን ልጇም በደንብ ያውቃል። እናም ህይወትም ወደ አሮን ክፍል ትመጣና ቆይ ምን እያደረክ ነው አንተ ልጅ ግን ምን አስበ ነው? እኔ ብቻዬን የምበላው መሰለህ እንዴ? እኔም እኮ ላንተ ጭምር ነው። ስለዚህ አሁን ሂድና ይኸውልህ ወረቀቱን አምጭ በላትና እንዲፈርምለት ታዴ እንዲፈርምበት ንገራት ለመና። አሁኑኑ ተነስ፣ አሁን ነቁቷል ከእንቅልፉ ትለዋለች። ቆይ አንቺ ሴትዮ ግን ምን እያሰብሽ ነው? ምን ነው ገንዘብ አልበቃኝም አልሽሳ? እኔ ግን ከዚህ
በኋላ ሀብት ንብረት ሳይሆን የምፈልገው የሰው ፍቅር ነው እንጂ ንብረት አልፈልግም። እባክሽ ትተኛለሽ ህይወት ተይኝ እባክሽ እማዬ፣ እኔ ከአንቺ ጋር መጣላት አልፈልግም፣ እባክሽን ተይኝ። ስለዚህ ምንም ነገር አልፈልግም ከዚህ በኋላ። እስከ ዛሬ ያደረኩት ይበቃኛል፣ እስከ ዛሬ የሰራሁት ወንጀል ይበቃኛል፣ እባክሽ ተይኝ በማለት ሲጠይቃት ምንድን ነው የምትለው? አንተ አሁን የኔ ልጅ ነህ፣ እኔ ነኝ አሁን አንተን ወልጄ ያሳደግኩህ ማለት ነው? ወይኔ ህይወት እንዴት ነው የሚያደርገ? እባክህን አንተ አሁን የኔ ልጅ ነህ ወይ በማለት እየደጋገመች ማማረር ትጀምራለች። ይኸውልሽ አመንሽም አላመንሽም ከዚህ በኋላ ታዲ ሲጀመር አሁን መፈረም የለበትም። ስለዚህ መናም እንድታስፈርም አልፈቅድላትም ይላታል። ቆይ ምን እያልክ ነው ያለኸው? አዎ ይኸውልህ ታውቃለህ ይቺ እየተረገመች ፈሪሃም ብትሆን የታዴ መድኃኒት እንደተቀየረ አውቃለች፣ ሳታውቃት ቀርም። ምክንያቱም እሷ በጣም ጎበዝና ብልጥ ናት። በጣም ትጠራጠራለች ሰዎችን እንዴት እንደምታይ ብታያት። ስለዚህ ይህንን ነገር ሳትደርስበት አልቀረችም። እናም ነገሮች ሳይበላሹ ቶሎ ሁሉም ነገር ማለቅ አለበት፣ እባክህን ከእንቅልፍ ንቃ ስትለው በፍጹም አየሽ፣ አሁን ደግሞ ሌላ ወንጀል፣ ሌላ ታሪክ፣ ሌላ ወንጀል። አንቺ ሀብትና ንብረትን ሳይሆን ካብቹ ወንጀልን በማሰባሰብ ነው የምታካብቹ። ስለዚህ ያንቺ የመጨረሻሽ ምንድነው የሚሆነው? ማየ እስኪ ንገሪኝ። እኔንም አሁን ከዚህ ውስጥ እየከተትሽኝ ነው ያለሽው። እባክሽ በቃሽ፣ ከዚህ በኋላ በቃሽ፣ በቃ ካሁን ተይኝ እኔን በማለት ሲኮሳተርባት፣ እሷም ትታው በሩን ዘግታበት ወታ ትሄዳለች። ቆይ እኔ ምን ማድረግ አለብኝ? አሮን ከእንቅልፍ መንቃት አለብህ፣ አሁን ወደ ራስህ ሀስብ በማለት ብቻውን ያወራል። እዛ ጋ መናም ሰርጋችን በቅርቡ ካልሆነ እያለችው ነው። ግን ደግሞ ሳልወዳት ላገባት ነው፣ ይሄን ሁሉ የማደርገው ግን ደግሞ ለፈሪሃ ስል ነው ይላል። እናም መና ፈሪሃ እያወደድኳት የምርቃት፣ እሷም እርግጥ እንደምትወደኝ አውቃለሁ፣ ግን ከኔ ጋር ግን ስታይ ታስመስላለች። የእውነት ወይስ አትወደኝም ማለት ነው? እኔ ብቻ ነኝ እንደምወዳት ፈሪሃን በማለት